የታለች አዳይ? አንቺ ወይኔ ጉዴ! ገና ኤላ ከመሄዱ ከምን ውሽማሽን ቤትሽ ያስገባሹ? ዝም በይሽ ፍቅር። እነማን ናቸው ለሊ? አንቺ ደግሞ ልትሰሪ ነው እዚህ የመጣሽው? ፍቅር ናታ። ማናት እሷ? እሷ ናት። ከሷ ጋር ነው የመጣሁት እኮ። ስሟ ምን ያደርግልኛል? ጆሮሽ አይሰማም እንዴ? ምን ልታደርጊ ገባሽ? ምንም ባቡሬ፣ ምንም አላደረኩም። ምን ያንተባትብሻል? ፍቅር፣ ሌላ ነገር ሳይፈጠር ሳትዋረጂ ከዚህ ቤት ልቅ ብለሽ ውጪ። አልወጣም። ኧረ ተይ ፍቅር፣ እኔ የለሁበትም። ነይ ይምጣ። አንቺ ደግሞ ምን ያንቦቀብሻል? እሱ ነው አይታይሽም እንዴ? ፍቅር፣ እኔ የለሁበትም፣ ሄጃለሁ። ይቅርታ በይ ፍቅር፣ አንቺም ተከተለሻል። ልቅ በይ። እኔ ወዴት መሄድ እንዳለብኝ ለሊ አንቺ አትነግሪኝም? እሺ ስሚ፣ እስካሁን ዝም ያልኩሽ ለሊና ክብሬ ነው። ሌላ ትርፍ ወሬ አወራለሁ ካልሽ አይንሽን ነው ማጠፋው። እሺ እባክህ፣ ቁጭ ብለህ ተራን የምጠብቀው የሌሊው ሽማ አንተ ነህ። ፍቅር፣ ምን ነው ዋሽው? እሱም አንድ ቀን ባህሪሽን ሲያቅጥሉሽ ይሄዳል። የቤት ሰራተኛ የነበረች ተራ ገረድን ማን ይፈልጋታል? ዝም በይ። ውጪ እንዴ ለሊ፣ ምን ሆነሽ ነው? ልብ ባይ እንደበረዶ በልጅነቱ በረሃ ለምዶ አረጉ ዘራፍ አሹ ሰውዬው ከተጠቀቁ እኮ ነው። አዴና አሹ ነፃነታቸው ተረጋግጦ እነሱ እንዳልመረዟቸው ፍቅርንና ዴብን ተረጋግጦ ወደ ስራቸው እንዲመለሱ ተጠይቀዋል። አዴ ትንሽ ጊዜ ፈልጋለሁ ብላለች። አሹ ግን ስራው ተመልሷል። አሹ ስራው ከመመለሱ በተመሳሳይ ቀን ከባድ ስህተት ሰርቷል። ወንድ ተከትሎ እያሯሯጠን ነው ሲሉት ድንገት በሩን ከፍቶ አናቷን ብሎ የቤቱን እመቤት ጭንቅላቷን ብሎ ደፍቷታል። አያሹ አሁን ደግሞ ምን ይወጣው ይሆን? አሹ ሩታን ግንባሯን ሲስም ሮማን ተናዳ ጥላ ሄዳለች። ቅምጥልም ኪንጎን አስጠንቅቀዋለች። ከዚህ በኋላ አጠገቤ እንዳትደርስ፣ ወንዶች ስትባሉ የሆናችሁ አስመሳይ ፍጡሮች ናቸው ብላለች። ቅምጥል እንዲህ ተናዳ ታይታ አታውቅም። ቲናም ዳይመንድ ዴቭ ክፍል ገብታ አልወጣም ብላለች። የቲና ነውጣነት ደግሞ ባሰ። ውጭልኝ፣ ሁለተኛ ክፍሌ እንዳትደርሺ ብላትም እሷ ግን ካንተ በምንም አልለይም ብላ ሙጭጭ አይላብዩ ሙጭጭ ብላለች። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። አደይ ተከታታይ ድራማ በባለፈው ክፍል እንዲተመለከት ነው እንግዲህ አሹ ጎዳና መኖር ጀምሮ ጫካ ውስጥ ገብቶ ወድቆ ነበር። ከዛም አንስተው እንግዲህ ወደ ቤቱ አምጥተውት ሩታም አሹን ይቅርታም ጠይቃ ደግሞ በመጥፋቱም በጣም ተጨናንቃ ነበርና አደይም ከዛ ቤት ወጣ ነበር። ፍቅርና ቲና ግን አደይን የሄደችበት ሄደን አንፋታትም ብለው ስለነበር እንግዲህ ክትትላቸውን ቀጥለዋል። ከቤትም ብትወጣላቸውም ግን አደይን ደግሞ የራሷን ኑሮ እንድትኖር አልተዋትም። ለሊ ከባቡሬ ጋር እጅግ በጣም ደስተኛ ናት። ባቡሬንም በየአጋጣሚው ሲስማትም ሲያጥፋትም ምንድነው እሱ እያሳፈረችው ነው። በእርግጥም እሱ ወዷታል፣ ግን ደግሞ ኤላ ስለምትል በራሷ መንገድ አስባበት ወደ እኔ ብትመጣ ብሎ የሚጠብቅ ይመስላል። እና ምንድነው በባለፈው ክፍል የተመለከትነው አደይን የቤቱ አሰሪ የሆነችዋ የፍቅር እናት ለሊ ቤት ሄዳ ይቅርታ ጠይቃት ወደ ስራዋ እንድትመለስ ጠይቃት ነበር። እና አደይም ጊዜ እንደሚያስፈልጋት ተናግራለች። ይህ የሚሆነው ምንድነው ቤዛ ከዚህ በፊትም የግድያ ሙከራ አድርጋ የነበረውን አለማስተዋል ነው እንጂ አሁን አይደለም የጀመረችው የሚለውን አስተውለዋል። እናም አደይንና አሹን በማባረሯ የፍቅር እናት ተጸጽታለች። ፍቅር ግን ከቤቷ በመባረራቸው እጅግ በጣም ደስተኛ ነች። ቲና ስትሮጥ ዳይመንድ ዴቭ ክፍል ገብታ ዴቭን አልፋታም ብለዋለች። ዴቭም ደግሞ ምን ልታረጊ ነው ክፍል ድረስ የመጣሽው? ማን ነው ያለሽ? ሳታንኳኪስ ለምን ትገቢያለሽ? የኔንስ ፍቃድ ሳትጠይቂ ለምን ክፍሌ ድረስ ገባሽ? ብሎ ያዙኝ ልቀቁኝ ብሎ ነበር። ነገር ግን ቲና ደግሞ ነገር እንዳልሆን ነገሩን ለማስቀየስ ብትሞክርም እንዲህ የሚያጫጫኋችሁ ምንድነው ብላ የፍቅር እናት ሳታት ብላ መኝታ ቤቱ ገብታ ነበር። ያለኔ ፍቃድ እዚህ ክፍል አትግቢ፣ ሳታንኳኪማ አትግቢ ይሻል ነበረም፣ ሁለተኛ ክፍል እንዳትገቢ ብሎ ተናዶ ከክፍል ሲወጣ የፍቅር እናትም አንቺ በየት በኩል ገብተሽ ነው ለምንስ መጣሽ ብላ ጠይቃት ነበር። እናም እንግዲህ የፍቅር እናት ስትጠይቃት አይ እሱ አካብዶት ነው እንጂ ዛሬ ነው እንጂ ደግሞ ሳላንኳኳን በር ገብቼ አላውቅም ብላ ሸምጥጣለች። መቼም ለመሸምጣት አይከብዳት እሷ። በሌላ በኩል ቲና ዴቭን መከታተሏንም ቀጥላለች። ዴቭን ስትከታተለው መንገድ ላይ
ከአዴ ጋርም ስታገኛቸው እሷ ጋር ምን ታረጋለህ እሷ እንደማትመጥነውና ልክ እንደማትሆን ሁሌ ትነግረው ነበር። ዛሬ ደግሞ ይባስ ብለው ከፍቅር ጋር ሰተት ብለው እነ ሰተቴ ለሊ ቤት ድረስ ሄደዋል። ለሊ ቤት ሄደው ሰተት ብለው ሲገቡ እዛው ባቡሬም ስለነበረ ቲና ከዚህ በፊት የባቡሬን እጅ ቀምዛም ስለነበር ይቺ ሰተቴ የሆነች ልጅ እንግዲህ አለህ እንዴ እንውጣ በቃ ነገሩ አልተሳካም ብላ ነበር። ፍቅር ግን እሱ ማን እንደሆነ ስላላወቀች ደግሞ ሌላኛው ተጠባባቂው ሽማሽ ነው ኤላ ጥሎሽ ሲሄድ ደግሞ ይሄኛው ተጠባባቂ ነው ይሄም ጥሎሽ ይሄዳል ብላ ፍቅር አደይ የታለች ብለው ያዙኝ ልቀቁኝ እያለ ነበር። ለሊ እነዚህ ልጆች ታውቂያቸዋለሽ ሲልም እንግዲህ የቤት ያደይ ያሰሪዋ ልጅ እንደሆነችና የትኛቱም ጓደኛዋ እንደሆነች ተናግራለች። ባቡሬ ለሊና ክብሮ ጸጥ ብሎ ሲያዳምጣቸው ንግግራቸው ግን ልክ ያለፈ ነበር። ከዚህ ቤት ለቃችሁ ውጡ ሲባል ቲና ወጣለች። ፍቅር ግን ማን ስለሆነ ነው ማንም አይነካኝም ፍቅርን አስወጪ እሷ ከዴብ አልለይም ብላ እምቢ ብላለች። ዴብን አልፋታም ብላለች። እገላታለሁ እያለች ያዙ ልቀቁኝ ስትል ፍቅር ቤቱን ለቀሽ ውጪ ብትላትም እምቢ ብላ ነበር። ምን ቤት አለሽ እናትም መጻደቂያለሽ በኤላ ቤት አናቀሽም እንዴ ተራ ሰራተኛ አይደለሽ? ለዛ እኮ ነው ጥሎሽ ሄደው ክብሩን እና እሱን ስለማትመጥኝ አዴም እኛንና ቤተሰባችንን ክብር ስለማትመጥን ከዴብ ጋር ላያት አልፈልግም ብላለች። አምላክ ያጣመረውን እናንተ መለየት አትችሉም። ስለዚህ እናንተ ወደዳችሁም ጠላችሁም አዴና ዴብን ደግሞ ላይለያዩ አጣምሯቸዋል። መቼም ልትለዩቸው ስለማትችሉ አትድከሚ ብትላትም አንቺ ምን አገባሽ ብላ ለሊንም ሰድባታለች። ለሊ ሰራተኛ መሆኗና ለኤላ እንደማትመጥነው ምንም የማታቅ ብርቃም ይሄኛውም ስለ ለሊ ባህሪ ስለማያውቅ እንጂ ስለ እሷ ቢያቅ ነገ ጥሏት እንደሚሄድ አርጋ ልክ እንደምታውቀው ባቡሬንም ተናግረዋለች። ባቡሬ ከትዕግስቱ በላይ ሲሆን ይዞ በጥፊ ያጫውሏታል። እና ለቀሽ ውጪ እኔ ፍቅር ማን እንደሆንኩ ስላላወቅክ ነው እያለች እየፎገለች ከቤት ስትወጣ አዴይም ወደ ቤት ስትገባ በር ላይ ተገናኝተዋል። አዴይም በር ላይ ሲያገኟት እንደ ቋንጣ ሊበጣጥሷት ነበር። አንዷን እጇን ይዛ ሲጓተቷት አንቺ አስመሳይ የት ነበርሽ ደግሞ ከቤት ለቀሽም አትፋችኝም ወይ ከዴብ ዘንድ ራቂ ብዬሽ አልነበረም ወይ እያሉ ሲጓተቷት እንዲያጋጣሚ ሆኖ ባቡሬ ወጥቶ በር ላይ ሲያገኛት ባቡሬ ሁለቱንም ከመነጨቀ በኋላ አንቺ ጥፊ ብዬሽ አልነበር እንዴ እዚህ ምን ታረጊያለሽ ቢላትም ለዛሬ ቢያድንሽም ለሌላ ጊዜ ግን እንደማይደርስላት ነግራት የስድብ ጥጉን ተናግራ ተዛ ቤት ለቀው ወጥተዋል። ወደ ቤትም ተመልሰው ሲመጡ ወደ ቤት ተመልሰው መጥተዋል። የፍቅር እናትም ከዴብ ጋር ቁጭ ብለው ዴብ ያረገች ምግቡን የዛ ጊዜ በልቶ የታመመው ለአዴ የመጣውን ምግብ እንደሆነና ምግቡን የመረዘችው ቤዛ እንደሆነች አዴ ምንም እንዳላደረገች እውነት አዴ ሰርታው ቢሆን የበላሁት እኔ ተጎጂው እኔ ስለሆንኩ እኔ የመጀመሪያው እኔ ነበርኩኝ ዝም አልልም ነበር። እናም የዛን ጊዜ ይሄ ምግብ የመጣው ለአዴ ነበር ለአዴ ተሰርቶ የመጣውን ምግብ ነው እኔ የበላሁት ብሏታል። እንዴት ማለት ስትለውም የዛ ጊዜ አዴን ከወትሮ የተለየ የተንከባከበቻት ነበር። እናም ለአዴ ምግብ ስታመጣላት እኔ በላሁት። እናም እኔ ለአዴ እየተዘጋጀው ነው እንጂ እኔ እንደዛ ያደረገኝ በጭራሽ አዴ አይደለችም። ነገር ግን አሁንም ቢሆን አንድ ማረጋግጥልሽ ነገር ቢኖርት አለም ይሄንን ምግብ የመረዘችው አዴ ሳትሆን ቤዛ እንደሆነች ነው። አዴ በጭራሽ እንዳላረገችው በሙሉ ልቤ መሰክራለሁ ብሎ ዴብ ቤቱን ለቆ ወጥቷል። እንግዲህ የፍቅር እናትም ቁጭ ብላ ይሄን ነገር ስታብሰለስለው እውነታውም ተገልጦላታል። ከዚህ በፊት አዴ የቤዛን ነገር አምነሽ እኔን ላባረርሽኝ ለእኔ ነው ፖሊስ የሚመጣው ያለቻት ሁሉ እንዲሁም ደግሞ ቤዛ ከዚህ በፊት ለፍቅርና ለሷ ምግብ ቀርቦ የፍቅር እናት ልትጎርሰው ስትል ከእጇ ላይ ያስጣለቻት ምግብ እንዲሁም በጣም ብዙ ነገሮችን ማስታወስ ጀምራለች። እነዛ የምታስታውሳቸው ነገሮች ደግሞ አዴ እንዳልሆነች ማረጋገጫዎች ነበሩ። እና ፍቅርንም እንግዲህ ለሊ ጋር ሄጄ አዴን ይቅርታ መጠየቅ አለብኝ ስትል ለሊ ያረገችውን ስለምታቅ ለሊም እንግዲህ ወደዛ ቤት ሄዳለሁ ብላለች። ማነው ወደ ለሊ ቤት ልሄድ ስትል ዛሬ ባይሆንስ ነገ ቢሆንስ እያለች ነበር። ፍቅር ግን እንደዛ እያለች አለችው ለእናቷ እዛ ከሄደች እውነቱን ይናገሩብኛል፣ እዛ ቤት መሄዴን ይናገር ትሰማብኛለች ብላ ሰግታ ይመስላል። እናም ነገ አታረጊውም ተነገ በኋላ አይሆንም እያለች ነበር። ፍቅርንም አዴ ንጹህ እንደሆነችና ምግቡን የመረዘችው አንቺ ልትገልሽ የነበረችው ቤዛ እንደሆነች አውቄያለሁ ስትላት እንዴት አድርገሽ ተሳስተሽ እንዳይሆን እያለቻት ነበር። ነገር ግን ተሳስታ እንዳልሆነና ከዚህ በፊት ምግብ ቀርቦ በጨዋ ሀሳቡ ልትጎርስ ስትል ከእጇ ላይ እንደቀማቻትና አሁን ደግሞ በሁለተኛው ለአዴ ያመጣችውን ምግብ ዴብ ስለበላው እና አንቺና አዴን ለማጥፋት የሙከራ ያደረገችው ቤዛ ናት ብትላትም
እውነትሽን ነው ብላ ነገሩን ካስታወሰች በኋላ ግን ደግሞ አደይን ይቅርታ ጠይቄ ወደዚህ ቤት መመለስ አለብኝ ብላ ስታስብ መመለሳቸውን ስለማትፈልግ እንደዛማ አታድርጊም እማዬ እያለች ነበር። ነገር ግን አይ ተሳስቻለሁ፣ ባሹና ባዴ መሀል ያለውን ነገር ስለተሳሳትኩኝ አደይ ወደ ቤቷ መመለስ አለባት አሹም ጭምር ብላ ወደ ለሊ ለመሄድ ተነስታ ነበር። እናም እንግዲህ ለሊ ጋር ለመሄድ ተነስታ እየሄደች መንገድ ላይ ሳለ አሹንና ሮማንን አግኝታቸው ነበር። ሮማንና አሹ በሩታ ምክንያት እንግዲህ አለመግባባት ተፈጥሯል። ያ ማለት ምንድነው? ሩታና አሹ በተቀራረቡ ቁጥር ሮማን ደስ አይላትም። ሮማን ስሜቷንም አውጥታ መናገር አልቻለችም። እናም እዛው መዝናኛ ቦታ ላይ ጥለዋት ሄደው ስለነበር ሩታን ይቅርታ ልጠይቃት መሄድ ያለብኝ ሳላስከፋት አልቀርም ብሎ ወደ ሩታ ሊሄድ መንገድ ላይ ተገናኝተው ነበር። እንግዲህ እዛው መንገድ ላይ አሹን ይቅርታ ጠይቀው አሹ ደግሞ አደይም ሆነች እሱ እንዲህን እንዳላደረጉት አሁንም በእናቱ በሚወዳት እናቱ ምሎ ተናግሯል። የፍቅር እናትም ሁሉንም ማወቅ ያለው እንዲያረገችው ቤዛ ናት። አሁን ላይ ሁሉም ማወቅ ያለው እጅግ በጣም ይቅርታ አድርግልኝ ብላ በድጋሚ ይቅርታ ጠይቀው ነበር። አረ ምንም ይቅርታ አያስፈልግም ቢልም ሮማንና አሹ ወደ ዳይመንድ እየመጡ የነበረው ስራ እንዲፈልግላቸው ፈልገው ስለነበር በአቋራጭ ወደ ስራ ተመለስ ሲባል የበለጠ ደስ ብሎታል። አሹም ደስ ብሎት እየፈነጠሰ ወደ ቤት ተመልሷል። የፍቅር እናትም ለሊ ጋር ሄዳለች። ለሊና ደስ የሚል ጊዜ እያሳለፉ ይገኛሉ። ለሊ አልጋዬ ላይ ያለው ምንድነው ደግሞ ከኔ ደብቀሽ ምንድነው የምታረጊው እያለች በአሻንጉሊቱ እየሳቀች ነበር። አሻንጉሊቱን የገዛላት ዴቭ እንደሆነና ደግሞ አሻንጉሊቱን ሰጠኝ ልጅ ሆንኩ መስሎኝ ስስቅ እሱን ደግሞ እንደደበረው እያለች ነግራታለች። እናም ይሄን እየተጫዋወቱ ሳሉ ለሊም አደይ አብራት በመሆኗ ደስተኛ እንደሆነች እየነገረቻት ለሊም ደግሞ እሷን ካስደሰታት ምንም ነገር ቢሆን አብራት እንደምትዘልቅ እየነገረቻት ኤላ የሚባል ሰው የለም ሄዷል ከህይወትሽ አስወጪ ሌላ ሰው እያለች እየመከረቻት ሳለ እንዴት አርጌ ብቻዬን ከሆንኩ እሱንና እሱን ብቻ ነው የማስበው እያለቻት ነበር። አደይም እሱን ከሷ ስሜት ውስጥ አውጥታ አዲስ ህይወት እንዲጀምር እየመከረቻት ነበር። እንግዲህ የፍቅር እናት ከሄደች በኋላ እነሱ እያወሩ ሳለ ድንገት በር ሲንኳኳ ተደናግጠው ተነስተው ነበር። ምክንያቱም አሁንም አክስቷ እያስፈለገቻት ስለነበር እሷ ናት ብላ የተጠራጠረችም ይመስል ነበር። በስተመጨረሻም ግን በሩ ሲከፈት የፍቅር እናት ስለነበረች እንዴት ብለው ሁላቸውም ተደናግጠው ተነስተው ነበር። እና የፍቅር እናትም በስህተት እንደሆነችልቻትና ይቅርታ እንድታደርግላት ደጋግማ ጠይቃት አደይም እኔ እውነቱ በመምጣቱ ደስ ብሎኛል፣ ከዛ ውጭ ግን ባንቺ አልተቀየምኩም ብላ ይቅርታዋል ተቀብላት ከዛም እሺ ስራሽን ጀምሪ ስትላት እምቢ ብላ ነበር። እኔ እናትሽ አይደል ወዴ ይቅርታዬን ከተቀበልሽ ወደ ቤትሽ ተመለሽ ስትላት ላስብበት ብላታለች። ምን ያህል ጊዜ ብትላትም ለተወሰነ ጊዜ ላስብበት ትንሽ ጊዜ ስጭኝ ብላት በዚህ ተስማምተው ወደ ቤት ተመለሰች። አሹ በሩን እየጠበቀ ነበር። ቲናና ፍቅርም ለተንኮል የት ላይ እንደሚሄዱ ባይታወቅም ከቤት ወጥተው ሊሄዱ ሲሉ የት ናቸው ሲላቸው አንድ ትልቅ ሰው ለትዳር ያለው ሆኖ ግን ደግሞ እነሱንም እያስቸገራቸውና እያስጨነቃቸው እንደሆነ እያስጨነቃቸው እንደሆነ ነግረውት እነሱ ወጥተዋል። ግን ደግሞ ሲወጡ ለማንም እንዳትናገር ብለውት ቢወጡም ወዲያው እየተሯሯጡ ሰውየው እያሯሯጠን ነው ሲሉ አሹ ፍቅርቶና ፉከራውን ሽለላውን ጀምሯል። ፎክሮ ግን በሩ ሲከፈት የመጣው ጣጣ ሌላ ነበር። የፍቅር እናት በሩን ስታንኳኳ አሹ ፉከራውን እንጂ ማን እንዲያንኳኳ ልብ ብሎ አላየም። ግን ደግሞ በሩን ክፍት አድርጎ ልትገባ ስትል መሀል አናቷን ብሎ በአፏ ተዘርግታ ወድቃለች። የፍቅር እናት ራሷን ስታወድቃለች። ምን ይፈጠራል የሚለውን በቀጣይ እስከምንመለስ ድረስ መልካም ጊዜ